ራሄል ከቻላችሁ ቤት ኪራይ ክፈሉ ካልቻላችሁ ደግሞ ቤቱን ለቃችሁ መሄድ ትችላላችሁ ብላ እናቴ እያለች ስጠራት የነበረችውን እንግዲህ እናት አንቺ ከፈለግሽ ክፈይ ካልፈለግሽ ቤቱን ለቀሽ ውጪ እስከ የወደፊት ህይወቴ ምን ይሆናል ብለሽ አታስቢም እንዴ? ለሁለት ወር እኔ ከፍዬልሻለሁ ከዛም በኋላ ግን የፈለግሽውን ማድረግ ትችያለሽ ሰርተሽ ክፈይ ብላታለች። እሷ ራሱ የእውነትሽን ነው ራሄል ብላ ፊቷ ነበር የተቀየረው። እቤት መታ እንግዲህ ታማ ተኝታለች። እኔ አይደለሁም እሰራልሻለሁኝ ስለማታቂ ነው እንደዚህ የምታደርጊው ብላ በጣም ነበር ስትበሳጭ ነበረው። ራሷን ታማ ነበር። እንግዲህ ደግሞ ጽናትም ሰምታለች። ቤቱን ኪራዩን አልከፍልም እናንተ ከከፈላችሁ ክፈሉ ያለዛም ለቃችሁ ሂዱ ብላታለች። ለማየ ብላ ነገረቻት ለጽናት ማለት ነው። ጽናትም ደግሞ እንግዲህ ታውቃለች እውነቱን፣ ምክንያቱም ሰርተው መክፈል እንደማይችሉ በጣም ከባድ ሁኔታ ላይ ነው ያሉት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። የጽናት ድራማ እንግዲህ በጣም በሚገርም ሁኔታ ማለት ነው ጽናትን እያቋሸሸች ጽናትን የሰው ጥገኛ ለምን ትሆኛለሽ ቤት የለቀሽ አወጭም እንደ እያለች በጣም እያሰቃየቻት ነበረ የጓደኛዋ እናት ማለት ነው። ጓደኛዋ ደግሞ ከሷ ጋር ሆና እስካሁን ድረስ ጓደኛዋም ደግሞ እስከዛሬ ድረስ ከጎኗ ነው ያለችው። አሁን ላይ ግን እናቲቱን ብትሆን ወደዛ ሰፈር ተመልሼ አልሄድም እዚሁ እንደፈለኩ ሆናለሁ እንጂ እዛ ሰፈር ላይ ተሞላቀቄ ወይንም ደግሞ እንትን ብዬ ወጥቼ ድጋሚ ወደዛ ሰፈር አልመለስም ብላ እናቲቱም እንግዲህ ያዙ ልቀቁኝ እያለች ነው። እንግዲህ በጣም ከባድ ነው እውነት ለመናገር ምክንያቱም ጽናትን ለማስወጣት ከዛ ቤት ጉድጓድ እየቆፈረች ነበር እናቲቱ ከራሄል ጋር ማለት ነው። ራሄልና የጽናት የጓደኛዋ እናት ናት እንደዚህ ያደረጉት ይሄን ሁሉ ነገር ማለት ነው። ብዙ ነገሮች እንዲፈጠር አድርገዋል። ግን ደግሞ ራሄል የምትፈልገውን ካገኘች በኋላ ጽናትንና ባቢን የምታለያይበትን ዋነኛ ቪዲዮ በስልኳ ይዛለች። እዚህ ጋር ተቃቅፈው ምናምን እንዴት ነሽ ይባባላሉ። ነገሩን እስከሚሳካላት ድረስ በፍቅር ነበር የያዘቻት ማለት ነው። እናቴ እማዬ እያለች ማለት ነው። ከዛ ነገሩ ከተሳካላት በኋላ ግን አሁን ላይ ብትፈልጊ ቤት ኪራይ ክፈይ ባትፈልጊ የራስሽ ጉዳይ ብላታለች። 2 ወር ብቻ ነበር የከፈለችላት። ከዛም በኋላ ግን 4 እግርሽን ቢ ነው ያለቻት ማለት ነው። እና በጣም ከባድ ነው እንግዲህ የጽናትም ጓደኛ ከዚህ ልጅ ፍቅር ሳይዛት አይቀርም። ምክንያቱም ሱቅ ሊሄድ ነው ወደዚህ ሊሄድ ነው ወዲም ደግሞ ወክ ላድርግ እያለ እየሄደች እሱን ለማውራት የሱ ጭቅጭቅ ፍቅር ሆኗታል። ወይንም የሱ ጭቅጭቅ እንግዲህ ሱስ ሆኖባታል ማለት ነው። የእውነት የፍቅር ይዟታል። ይሄ ፍቅር የሚባለው ነገር ነው እንዴ ብላለች እሷ ራሷ ማለት ነው። ጽናትም ደግሞ ወይኔ ጉዲሽ ፈላ ብላታለች። ምክንያቱም ፍቅር ይዟታል። ከዚህ በኋላ ይሄ ልጅ ካላየች መኖር አትችልም ማለት ነው። እንግዲህ ይህን ነገር ያደረገችው ራሄል ናት ማለት ነው። ራሄል የምትፈልገው ወጥመድ ውስጥ እየገባችላት ነው ማለት ነው እሷ ምክንያቱም በፍቅር አሲዛ የፈለገችው ነገር ልታደርግ ወይንም እነ ራሄልንና ማን ነው ጽናትንና ጓደኞቿን በአጠቃላይ ጽናትን ባዶዋን ማስቀረት ነው የምትፈልገው ማለት ነው። ባቢን ወስዳባታለች። ከዚህ በኋላ ግን ሌላ ምን ልታረጋት እንደምትችል አላውቅም። አባቷም ይኸው እስር ቤት ገብቷል። በጣም ከባድ ነው አሁን ላይ ያለችበት ሁኔታ። ቢያንስ የአባቷን ሀዘን ወይንም ደግሞ አባቷ ያደረገውን ነገር አባቷን ተለይታ መኖር ባትችልም ባቢ ከጎኗ ቢሆን ግን ሁሉ ነገር ትረሳዋለች ብዬ አስባለሁ። አሁን ላይ ባቢናታ አባቷናታ በቃ በአጠቃላይ ሁሉ ነገር ጨልሞባታል። ስራ እየሰራች ከዚህ በኋላ ትምህርት የሚባለው ነገር ትታ ስራ እየሰራች ራሷን ማስተዳደር ቤት ኪራይ እየከፈለች ህይወቷን መቼም ህይወት ይቀጥላልና አባቷም እንግዲህ ከተሳካ 15 ሚሊዮን 20 ዓመትም ታስሮም ሊወጣ ይችላል። ብቻ ግን ከዚህ በኋላ አባቷ በህይወት ይወጣል የሚል ነው ጥያቄው ያለብኝ። ምክንያቱም አባትየው በጣም ታሟል። ገና ወር ሳይሞላው ነው እንግዲህ የታመመው ማለት ነው። ስለዚህ በህይወት ከዛ ይወጣል ወይንስ ይሞታል? በጣም ግራ አጋቢ ነው። ግን ደግሞ እኔ ባቢና ጽናት አብሮ ቢሆኑ ደስ ይለኛል። ምክንያቱም አባትየው ባጠፋው ጥፋት እሷ መቀጣት የለባትም። አብሮ ቢሆኑ በጣም ነው ደስ የሚለኝ። እንግዲህ የጽናት የጓደኛዋ እናት እንግዲህ እኔ እሱን እየወደድኩት አባትሽንም አንቺንም እየተንከባከብኳችሁ እኔን ትቶ አባትሽ ሄዶ ትዝታን አገባ። እኔ አባትሽን እወደው ነበረ። እናትሽ ከሞተ በኋላ እኔ ስንከባከበው ነበር። እኔን እንዳገባኝ ነበር የምፈልገው። እኔ ወደዋለሁ። እኔን ትቶ ግን ሄዶ ህይወታችሁን የምትበጠብጠውን እንደዚህ ህይወታችሁን የቁም ሲኦል ያደረገችባችሁን ትዝታን አገባ ብላ ልቧን ነበር የሰበረችው ማለት ነው። በጣም ነው የሚያሳዝነው።